በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንዲሁም የጻድቃንና የሰማዕታት ወዳጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምንስ አመሻችሁ። ጊዜው እየሮጠ ዘመኑ እየተፈራረቀ እነሆ በቸርነቱ ዓመታትን ለሚያቀዳጅ ጌታ ክብር ምስጋና ይሁንና የናፈቅነው በጉጉት የጠበቅነው የነፍሳችን የፈውስ ጊዜ የስጋችን መቅጫ የመንፈሳችን ማደሻ የሆነው ታላቁ ጾም ዐቢይ ጾም በቤታችን ገብቷል። እንኳን ለዚህ የተቀደሰና የተባረከ ጊዜ በሰላም በጤና ደረሳችሁ። እንኳን ደስ አለን። ዛሬ ደግሞ ድርብ በዓል ነው። ሰማይና ምድር የሚዘምሩበት፣ መላእክት በሰማይ ደስ የሚሰኙበት ልዩ ቀን ነው። የታላቁ ጾም መግቢያ ብቻ ሳይሆን ኢትዮጵያ ካፈራቻቸው ታላላቅ ከዋክብት መካከል አንዱ ስማቸው እንደ ማር የሚጣፍጠው ቃል ኪዳናቸው እሳትን የሚያጠፋው ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ዓለምን ንቀው የዚህን ዓለም ጫጫታ ትተው የመላእክትን አስኬማ የለበሱበት የመነኮሱበት ታላቅ ዓመታዊ የክብር በዓል ነው። እስኪ ዛሬ በዚች በተባረከች ሰዓት ከዓለም ሁካታ ወጣ እንበል። ልባችንን አረጋግተን ሐሳባችንን ሰብስበን ወደ ነፍሳችን የውስጥ ጓዳ እንግባ። እስኪ ስለ ታላቁ ጾም ምስጢር እናውራ። ስለ አባታችን ገድል እንጨዋወት። ስለ እግዚአብሔር ቸርነት እንዘምር። በቅድሚያ የዛሬው ዕለት ስላሰባሰበን ክብር እናውራ። የዛሬው ዕለት ስለ አባታችን ስለ አቡነ እስትንፋሰ ክርስቶስ እንደዚሁም ስለ ታላቁ ጾም ስለ ዐቢይ ጾም ነው። እነሆ ስማቸው ሲጠራ አጋንንት የሚርበደበዱለት በረከታቸው እንደ ዝናብ የሚወርደው አባት እስትንፋሰ ክርስቶስ ስማቸው እንዴት ድንቅ ነው። የክርስቶስ እስትንፋስ ገና ከልጅነታቸው በቅድስና ታንጸው ያደጉ ለእግዚአብሔር ፍቅር ሲሉ ከወላጆቻቸው ከዘመዶቻቸውና ከምድራዊ ክብር ተለይተው በረሃ የገቡ አባት ዛሬ የምናስበው ያን ከባድ ውሳኔ ወስነው ዓለምን ጀርባ ሰጥተው የምንኩስናን ቀሚስ የለበሱበት ቀንን ነው። እኒህ አባት ለኢትዮጵያ ብቻ ሳይሆን ለዓለም የተሰጡ ብርሃን ናቸው። ገድላቸውን ስንመለከት ጸሎታቸው እንዴት እንደነበረ ስናስተውል በእውነት እግዚአብሔር በሰው ልጆች ላይ ያሳደረው ጸጋ ይደንቀናል። በተለይም በዚህ በጾም ጊዜ የእርሳቸውን ምልጃ መጠየቅ፣ አባቴ ሆይ በቃል ኪዳንህ አስበኝ ብሎ መማፀን እንዴት እረፍትን ይሰጣል። የተጨነቃችሁ የታመማችሁ በሕይወት ፈተና የተከበባችሁ ዛሬ የአቡነ እስትንፋሰ ክርስቶስ ቀን ነው። እስኪ በልባችሁ አባቴ ሆይ ስለኔ ለምኑልኝ በሏቸው። አባቴ ሆይ ስለኔ ለምኑልኝ። እሳቸው እንኳን ለሰው ለእንስሳቱ የሚራሩ ሩሩ አባት ናቸውና ጸሎታችሁን ይሰማሉ። ዛሬ በመነኮሱበት በዚህ ቅዱስ ቀን የመላእክትን ክብር በተጎናጸፉበት ቀን በረከታቸው ወደ እናንተ ቤት ይግባ። አሁን ደግሞ ወደ ታላቁ ዜና እንምጣና ወደ ነፍሳችን መዋቢያ ወደ ዐቢይ ጾም። የተወደዳችሁ ውድ ኦርቶዶክሳውያን ዐቢይ ጾም ማለት ምን ማለት ነው? ዐቢይ ጾምማ የፍቅር ጉዞ ነው። ፈጣሪ ከፍጡሩ ጋር፣ ሰው ከራሱ ጋር የሚታረቅበት ዘመን ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ እኛን ለማዳን የዲያብሎስን ድል መንሻ መሳሪያ ሊያሳየን ወደ ቆሮንቶስ ገዳም የገባበት ለ40 ቀንና ለ40 ሌሊት የጾመበት ወራት ነው። አስቡት እስኪ የዓለማቱ ፈጣሪ ስለኔና ስለናንተ ብሎ በበረሃ ተፈተነ፣ ራበው፣ ተጠማ። ስለምን ቢሉ እኛ በኃጢአት የጠፋነው ልጆቹን ሊፈልግ የጠላትን ኃይል በጾም ሰብሮ ነፃነትን ሊያውጅልን። ይህ ጾም ሁዳዴም ይባላል። ሁዳዴ ማለት ሰፊ እርሻ፣ የእርሻ ቦታ ማለት ነው። ገበሬ በሁዳዴው ላይ ዘርቶ ብዙ ምርት እንደሚያገኝ ሁሉ እኛም በዚህ በ55ቱ ቀናት በጸሎት በስግደት በምጽዋት ዘርተን የመንግሥተ ሰማያትን ፍሬ የምናጭድበት ሰፊ መንፈሳዊ እርሻ ነው። በጥንት ዘመን አባቶቻችን ይህን ጾም ሲቀበሉ እንደ ሰርግ ነበር የሚቆጥሩት። ለምን ቢባል የሥጋን ፈቃድ አሸንፈው መንፈስን የሚያለሙበት ጊዜ ነውና። በዐቢይ ጾም ውስጥ የተለያዩ ሳምንታት አሉ። እያንዳንዱ ሳምንት የራሱ የሆነ አስደናቂ ታሪክና ትምህርት አለው። ከዘወረደ አምላክ ሰው መሆኑን ከምናይበት እስከ ሆሳዕናና ትንሣኤ ድረስ ያለው ጉዞ የሰው ልጆች የሕይወት ጉዞ ነው። አሁን በጀመርነው ጾም ዓይን ይጹም ክፉ ከማየት፣ ጆሮ ይጹም አሉባልታ ከመስማት፣ ምላስ ይጹም ከመሳደብና ከማማት፣ ልብ ይጹም ከቂምና ከበቀል። ይህ ነው እውነተኛው ዐቢይ ጾም። አሁን በዚህ ሰዓት ይህንን ድምፅ ለምትሰሙ ሁሉ አንድ መልእክት አለን። ምናልባት በሕይወታችሁ የተሳካላችሁ በደስታና በምቾት የምትኖሩ ትኖራላችሁ። እግዚአብሔር ይመስገን። ይህ ጾም ለእናንተ የምስጋና ጾም ይሁንላችሁ። ጌታ ሆይ ይህንን ሁሉ የሰጠኸኝ አንተ ነህ፣ እኔ ግን ለአንተ ምን ሰጠው ብላችሁ ራሳችሁን የምትጠይቁበት፣ ለተቸገሩት የምታካፍሉበት ጊዜ ያድርግላችሁ። የተሰጣችሁ በረከት ለሌሎች መጠለያ እንዲሆንም ጸልዩ። በሌላ በኩል ደግሞ ሕይወት የከበዳችሁ
ነገሮች አልሳካ ብለዋችሁ የተጨነቃችሁ፣ በህመም አልጋ ላይ ያላችሁ፣ በሰው ሀገር በብቸኝነት የምትኖሩ ወይንም በኃጢአት ሸክም ወገባችሁ የጎበጠ አይዟችሁ፣ ይህ ጾም የናንተ ነው፣ የሁላችንም ጾም ነው። ይህ ጾም የተዘጋጀው ለጻድቃን ብቻ ሳይሆን ለወደቁትም ጭምር ነው። ጌታችን ወደ ምድረ በዳ የሄደው ተስፋ ለቆረጠውና በዲያብሎስ ፈተና ለተከበበው ሰው ሁሉ አርአያ ሊሆን ነው። ተስፋ አትቁረጡ፣ የዐቢይ ጾም ኃይል ይሄ ነው፣ ቀንበርን መስበር፣ እስራትን መፍታት። ዛሬ በጀመርነው በዚህ ጾም በእምነት ጌታ ሆይ እርዳኝ ብላችሁ ጀምሩት። ታሪክ ይቀየራል፣ እንባ ይታበሳል፣ የታሰረው ይፈታል። የአቡነ እስትንፋሰ ክርስቶስ አምላክ የቅዱሳኑ አምላክ በዚህ ጾም ውስጥ ያልጠበቃችሁትን ብርሃን ያበራላችኋል። ብቻ በሩን ክፈቱለት፣ ልባችሁን ስጡት። አምላካችን እግዚአብሔር ሆይ ይህንን ጾም የሰላም የፍቅርና የአንድነት ጾም አድርግልን። አገራችን ኢትዮጵያን አስባት፣ ሕዝቦቿን ባርክ፣ ጠብና ክርክርን ጦርነትን ከምድራችን አርቅልን። እንደ አባታችን አቡነ እስትንፋሰ ክርስቶስ በፍቅር የምንኖርበትን ልቦና ስጠን። የታመሙትን ፈውሳቸው፣ የታሰሩትን ፍታቸው፣ ያዘኑትን አጽናናቸው። በስደት ያሉ ወገኖቻችንን አንተ ጠብቃቸው። ቤታችንን በበረከት በኪሳችን ሙላትን በልባችን ደስታን አምጣ። ይህ ጾም የንስሐ የለውጥና የድል ጾም ይሁንልን። ክፉን መንፈስ የምናሸንፍበትን በጎነትን የምናበዛበት ያድርግልን። አባታችን አቡነ እስትንፋሰ ክርስቶስ ሆይ ዛሬ በመነኮስክበት ቀን በቃል ኪዳንህ አስበን፣ ስለኛ ለምንልን፣ በረከትህ በላያችን ይደር። የተወደዳችሁ ውድ ኦርቶዶክሳውያን የነፍሳችን ምግብ ገና አልተጠናቀቀም። አሁን በዚህ በተቀደሰ መንፈስ ሆነን የዚህን ታላቅ አባት የአባታችን የአቡነ እስትንፋሰ ክርስቶስን አስደናቂ ታሪካቸውን፣ ገድልና ተአምራቸውን ልናዳምጥ ነው። በዚህ ገድል ውስጥ ሙታን እንዴት እንደተነሱ፣ በሽተኞች እንዴት እንደዳኑ፣ አራዊት እንዴትስ እንደታዘዙላቸው ትሰማላችሁ። ዝም ብላችሁ አታዳምጡ። በእምነት ሆናችሁ ለሳቸው ያደረግክ አምላክ ለእኔም ድረስልኝ እያላችሁ አዳምጡት። በዚህ ሰዓት የምትሰሙት ቃል ለሕይወታችሁ ቁልፍ ሊሆን ይችላልና እስከ ፍጻሜው ድረስ አብራችሁን ቆዩ። ጸጋና በረከትን ተቀበሉ። መልካም ጾም፣ መልካም የቃል ጊዜ ይሁንላችሁ። እግዚአብሔር አምላካችን ከሁላችንም ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ እስትንፋሰ ክርስቶስ ገድል የሰኞ ምዕራፍ 1። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ሰኞ የሚነበብ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ይህ ነው። ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ከደብራችን ከመካነ ቅዱሳን ጋር ለዘላለሙ ጸንቶ ይኑር አሜን። የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በእዝነ ልቦናችሁ ስሙ፣ አድምጡ። የአባታችን የእስትንፋሰ ክርስቶስ የልደቱ ቦታ ዳውንት ጸወና አባይ ይባላል። በአካባቢውም በገዳሙ አንጻር በሰሜን በኩል የእናቱ አገር ደብረ ድባ የቄርሎስ ቦታ ይባላል። የአባቱም አገር የእግዚአብሔር አብ ደብረ አጠገብ ዳውንት ወይንም ደብረ አስጋጅ ይባላል። በዚያች አገር እግዚአብሔርን የሚፈራ ስሙ መልአከ ምክሩ የሚባል ደግ ሰው ነበር። ለነዳያንና ለምስኪናን ተስፋ ለቆረጡ ምጽዋት ይሰጥ፣ ያዘኑትን ሁሉ ያረጋጋ ነበር። ስሟ ወለተ ማርያም የምትባል ሚስት ነበረችው። ሁለቱም ደጋጎች እግዚአብሔር እንዳዘዘ በእግዚአብሔር ሕግ ጸንተው ተስማምተው የሚኖሩ መልካም ሥራን በመስራት እንደ ዘካርያስና እንደ ኤልሳቤጥ እውነተኞች ነበሩ። እነሱም ሁለት ደጋጎች ልጆች አሏቸው። የተባረከ መልካም ፍሬ በመጾምና በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅን ይሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበር። ነቢዩ ዳዊት ጆሮን ወደ ልመናቸው አዘነበለ እንዳለ እግዚአብሔር አምላካችንም በዓይነ ምሕረት ተመለከታቸው። ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸነሰ። ከ9 ወር በኋላም ታኅሳስ 8 ቀን ተወለደ። በተወለደበትም ዕለት ተነስቶ በእግሩ ቆመ። 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። 9 ጊዜም ሕፃናትን ለሚያናግሩ ገዢ ለሚሆኑ ለሥላሴና ለእመቤታችን ለመስቀሉም ሰገደ። ከዚያ ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የሥላሴን ምስጋና ሰምተው ፈጽመው አደነቁ። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታል ብለው እየተጨዋወቱ ወደ አገራቸው ገቡ። አባቱና እናቱም መጀመሪያ ስለመወለዱ ዳግመኛም የአብ የወልድ የመንፈስ ቅዱስን ምስጋና በማቅረቡ
ደስ አላቸውና እግዚአብሔር ይህን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊትና ለፍጥረት ሁሉ በምትራራ ከሁሉ በላይ በሆነች አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆመን እንደለመንን የዓለም ሁሉ መድኃኒት የሆነች እመቤታችንም ልመናችንን ሰምታ ይህን የተመረጠ ልጅ ሰጠችን አሉ። የመንጻትም ወራት በተፈጸመ ጊዜ በ40 ቀን አባቱና እናቱ በጠራ ወርቅና ብር ንጉሥ ይኩኖ አምላክ ወደ አሰራው ወደ እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በ40 ቀን ወደ ገነት እንደገባ በቤተ ክርስቲያን ሥርዓት ያጠምቁት ዘንድ አገቡት። አዳም በ40 ሔዋን በ80 ቀን ወደ ገነት እንደገቡ ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋ ወደሙንም ተቀብሎ ወደ ቤቱ ተመልሷል። ከዚህ በኋላ ይህ ሕፃን እስትንፋሰ ክርስቶስ አደገ። የስሙም ትርጓሜ እስትንፋሰ ክርስቶስ ማለት መሲህ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። አስቀድሞ ጌታችን የሕይወትን እስትንፋስ በ12ቱ ሐዋርያት ፊትና በ72ቱ አርድእት ፊት እፍ እንዳለ እንደ እነርሱም በእስትንፋሰ ክርስቶስ ፊት ላይ እፍ ብሎበታል። የክርስቶስ ብርሃንም ተብሎ ይጠራል። ጌታችን የዓለም ብርሃን ናችሁ እንዳለ በትምህርቱ የብዙዎችን ልቦና አብርቷልና። ይህም ሕፃን የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አድጎ ለትምህርት በደረሰ ጊዜ መልአከ ምክሩ የሚባል አባቱ እስትንፋሰ ክርስቶስን ከድንጋይ በታነጸች ዋሻ 60 ዓመት አንዲት ልብስ ለብሶ ወደ ኖረ ወደ ደብረ ድባ መምህር ስሙ ኪራኮስ ወደሚባል ወደ ጻድቅ አባት ወሰደው። እርሱም የቅዱሳት መጻሕፍትን ትርጓሜ ልብ በማድረግ መልካም ሥራን በመስራት በምንኩስና ሥራ ፍጹም ነበር። መልአከ ምክሩም የጻድቁ የአባ ሙሴ ደብርና የጊዮርጊስ ደብር የማርያም ደብር መምህር የሆነ አባ ኪራኮስን ልጄ እስትንፋሰ ክርስቶስን አስተምርልኝ ብሎ ለመነው። ይህ ሕፃን ታላቅ ይሆናል፣ ስም አጠራሩም ጽንፍ እስከ ጽንፍ ይደርሳል፣ ዝናውም ከዓለም ዳርቻ እስከ ዓለም ዳርቻ ይሰማል ብሎ ጻድቅና ነቢይ ለሆነ ለመምህር ኪራኮስ መልአከ ምክሩ የሚባል አባቱ ነገረው። ልዑል እግዚአብሔርን የልቦናዬን ተስፋ የነፍሴን መድኃኒት ስጠኝ ብዬ እነሆ ወደ እግዚአብሔርና ወደ እመቤታችን ድንግል ማርያም ስዕለት ተስዬ ነበር። እነሆ እራቴና ምሳዬ የዓይኔ ማረፊያ የሚሆን ልጅ የሰጠኝ በአንተ ጸሎት ነው። አባቴ ሆይ እኔም ነቢዩ ሳሙኤል በቤተ መቅደስ እንዳደገ ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ በቤተ መቅደስ እንዲያገለግል እንዲላላክ ሰጠሁ። ከዓለም ሴቶች እሷን መርጦ የእግዚአብሔር አብ ልጅ ወልድ ወደ ዓለም መጥቶ ከእሷ ሰው እስኪሆን ድረስ እመቤታችን ማርያም 12 ዓመት በፋኑኤል እጅ ምግብን ተቀብላ በቤተ መቅደስ እየተመገበች እንዳደገች ይህም ልጅ በዚሁ ይደግልኝ። በእግዚአብሔርም ዘንድ ጽድቅ ሆኖ ይቆጠርል ዘንድ የቅዱሳት መጻሕፍትን ቃላት ብሉያትንም ሐዲሳትንም ድርሳናትንም አስተምርልኝ አለው። ከዚህ በኋላ መምህር ኪራኮስ ሕፃኑ እስትንፋሰ ክርስቶስን ተቀብሎ ልጄ ከተወለድክ ስንት ዓመት ነው ብሎ ጠየቀው። ከተወለድኩ 5 ዓመቴ ነው ብሎ መለሰለት። መምህሩም አንተ ልጃችን ስትሆን ከቀደሙ መነኮሳትና ኋላ ከሚነሱ መነኮሳት ሁሉ ትበልጣለህ። ካንተ በፊት ካንተም በኋላ በገድል የሚተካከልህ የለም። ለፍጥረት ሁሉ ወንጌልን ታስተምራለህ። ስታጠምቃቸውም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ በሥላሴ ስም፣ በእመቤታችን ማርያም ስም፣ በነቢያት ስም፣ በመላእክት ስም፣ በጻድቃን በሰማዕታት ስም ስማችሁ እገሌና እገሌ ይሁን ብለህ ትሰይማችኋለህ። ንጹሕ ዕጣንንም ከጸሎት ጋር ታሳርጋለህ። አባቶች በእግዚአብሔር አብ ታቦት ላይ መስዋዕትን እንደሚሰዉ አንተም ንጹሕ መስዋዕትን ትሰዋለህ። ንጹሕ ቁርባንንም ለምእመናን ታቀርባለህ። ገበሬን ክርዳድን ከስንዴ እንዲለይ ጻድቃንና ኃጥአንን ለይተህ እናንተ ውጡ አይገባችሁም፣ እናንተ የክርስቶስ ሥጋውንና ደሙን ትቀበሉ ዘንድ ይገባችኋል ተቀበሉ ትላችኋለህ። የኃጢአትን ማሰሪያ ትፈታ ዘንድ ለ12ቱ ሐዋርያት ሥልጣንን የሰጠ እግዚአብሔር የሰማያትንና የምድርን ሥልጣን ለአንተ ይሰጥሃል። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል አለው። ይህንን ከተናገረ በኋላ መምህር ኪራኮስ ቅዱስ የሚሆን ሕፃን እስትንፋሰ ክርስቶስን ባርኮ የአብ የወልድ የመንፈስ ቅዱስ በረከት፣ የእመቤታችን በረከት፣ የመላእክት በረከት፣ የነቢያት በረከት፣ የሐዋርያት በረከት በአንተ ላይ ይደር። ዳግመኛም ሕያው እግዚአብሔር የሰለሞንን ጥበብ፣ የዕዝራን ዕውቀት፣ የያሬድን መንፈሰ ልቦና ይስጥህ። መንፈስ ቅዱስ በሰሜንና በደቡብ በምስራቅና በምዕራብ ላሉት ከልቦና ምንጭ የሚያጠጣ የምስጋና መፍሰሻ ያድርግህ። የሕይወትንም ውሃ ያጠጣህ፣ በብርሃን አበባው ይሸልምህ፣ የሕይወትንና የክህነትን አክሊል ይስጥህ። እግዚአብሔር የ318ቱን ሊቃውንት የ12ቱ ሐዋርያት የቀናች ሃይማኖት ተዋህዶ የእውነት ምሰሶ ያድርግህ። ከልጆችህ ከመነኮሳት ጋር ሃይማኖት የምትጠብቅ ያድርግህ። በመድኃኒታችን በኢየሱስ ክርስቶስ ቤተ ክርስቲያን ውስጥ ክርስቶስ እስኪመጣ ድረስ ልጆችህ ሃይማኖትን የሚጠብቁ ይሁኑ። የሰማዕታት በረከት በአንተ ላይ ይደር አለው። አባቱ መልአከ ምክሩም ይህን ምርቃት በሰማ ጊዜ
በእውነት ይደረግለት አለ። ከዚህ በኋላ አቡነ ዘበሰማያትን በአንድነት ደገሙለት። በዚህች ሰዓት በሰኞ ዕለት አባ ኪራኮስ እስትንፋሰ ክርስቶስን የመጽሐፍት ሁሉ ርዕስ የሚሆን ፊደልንና የሐዋርያው የዮሐንስን መልእክት ያስተምረው ዘንድ ጀምሮ እስትንፋሰ ክርስቶስ በአንዲት ሰዓት አወቃቸው። የሐዋርያትን ሥራ፣ የቅዱስ ጳውሎስን መልእክት፣ የዳዊትን መዝሙር ፈጥኖ ተማረ፣ መንፈስ ቅዱስ ልቦናውን ብሩህ አድርጎለታልና። እግዚአብሔርም የጥበብን መብራት አብርቶለታል፣ የልቦናውንም በር ከፍቶለት በእግዚአብሔር ፈቃድ የመጽሐፍትን ንባብ ሁሉ ወዲያው ተምሮ ፈጸመ። ይህንንም በማስተዋል ሲመለከት አባቱንና እናቱን ዘመዶቹንም የተወ ቃሌን ይጠብቃል፣ መንግሥተ ሰማያትን ይወርሳል፣ ይህን ያላደረገ ሊያገለግለኝ አይችልም የሚል አገኘ። ይህንንም ቃል በልቦናው ይዞ የምነናውን ሥርዓት ይጠብቅ ነበር። ከመምህር ኪራኮስ የመጽሐፍትን ትምህርት ከነትርጓሜው በ7 ዓመት ጨረሰ። ልቦናው በክርስቶስ ፍቅርና እንደ እሳት በሚያቃጥለው በእመቤታችን ፍቅር ተነደፈ። በውስጥ በአፋ ድንግል ስትሆን የሕያው እግዚአብሔር አብ የባሕሪ ልጅ ወልድን በጡቶቿ ወተት አጥብታ ያሳደገችው በሁለት ወገን ድንግል የምትሆን መልካሚቷ ርግብ እመቤታችን ጽጌ የሚባል ልጇን እንደምትስም እንደዚሁ ደስ የሚያሰኝ ንጹሕ እስትንፋሰ ክርስቶስንም ትስመው ነበር። እመቤታችንም የልጄ የእስትንፋሰ ክርስቶስ የጸሎት ጣዕም ምን ያማረ ነው፣ ወይንም የስኳር ጣዕም ወይንም የማር ወለላ ነውን፣ ወይም የወይን ፍሬ ነውን፣ ወይም አልባስጥሮስ የሚባል ሽቶ ነውን፣ ስሂን ናርዶስ ሰሊሆት ቀናት የሚባል ሽቱ ነውን? የእስትንፋሰ ክርስቶስ ፊቱ ከፀሐይ ብርሃን ይልቅ ያማረ የወዛ የሚያበራ ነው፣ ከጽጌረዳ አበባም ይልቅ ቀይ ነው ብላ ታደንቀዋለች። በእጆቿም እቅፍ አድርጋ በክንዷ ታቆመውና ታስቀምጠው ነበር። በልብሷ ሸፍና በጀርባዋ ላይ ታዝለዋለች። አንተ ደስታዬ ሞገሴ ነህ፣ ልጄ ለዘላለም ኑርልኝ እያለች ታጽናናው ነበር። የአባታችን የአቡነ እስትንፋሰ ክርስቶስ ልቦና በእግዚአብሔር አብ ልጅ በኢየሱስ ክርስቶስ ፍቅርና እናቱ በምትሆን በድንግል ማርያም ፍቅር እንደ እሳት ነደደ። ስለዚህ መዝሙረ ዳዊትን በሚደግምበት ሰዓትና ውዳሴ ማርያምን በሚደግምበት ጊዜ ልቦናው ፈጽሞ ይመሰጣል። የጻድቃንንም ገድል በሚያነብበት ጊዜ መንፈሳዊ ቅናትን ዘወትር ይቀና ነበር። በመንፈሳዊ ተጋድሎም ቅኑት እንደ ገበሬ ጽሙድ እንደ በሬ ሆኖ የምንኩስናን ሥርዓት መስራት ይወድ ነበር። እንደ እሳት ወላፈን ፈጥኖ የሚያልፍ የዚህን ዓለም ጣዕም በመናቅ ሕሊናው እንደ እሳት ነደደ። በተሰዋው በግ በእግዚአብሔር አብ ልጅ ፍቅር የተነሳ አንደበቱን 46 ብሉያተ መጻሕፍትን የ35 አዲሳት መጻሕፍትን አንባቢ ያደረገ። እነሱም በድምር ቁጥራቸው 81 ነው። የአንደበቱን መንቀሳቀስ መዝሙረ ዳዊትንና የእግዚአብሔርን ቃል ሁሉ ገንዘብ አደረገ። ደግሞም የመላእክትን ንጽሕና የቅዱሳን የትሩፋታቸውን ተጋድሎ ልማድ አደረገ። መዝሙረ ዳዊትን በማንበብ ዘወትር ይተጋ ነበር። 7 ጊዜ በመዓልት 7 ጊዜ በሌሊት በየዕለቱ 150 መዝሙረ ዳዊትን ይደርስ ነበር። በአንድ አምላክ አምኜ በአብ በወልድ በመንፈስ ቅዱስ ስም ፊቴን በትምህርተ መስቀል አማትባለሁ ብሎ ጸሎትን በጀመረ ጊዜ እጁን ይዘረጋ ነበር። ያን ጊዜ ወጥመዳቸውን ያጠመዱ አጋንንት ወጥመዳቸውን ጠቅልለው በነፋስ ፊት እንዳለ ጢስ ተነው ይጠፋሉ፣ እየተሯሯጡም ፈጥነው ይሸሻሉ። ከዚህ በኋላ ናኩ ተከን እስከ መጨረሻ ይደግማል። ጌታችን ለሐዋርያት አባታችን ሆይ በሰማይ የምትኖር ስም ይቀደስ ብሎ ያስተማራቸውን እስከ መጨረሻ ከሰላመ ቅዱስ ገብርኤል ጋር ይደግማል። ቀጥሎ 318ቱ ሊቃውንት የደረሱትን ጸሎተ ሃይማኖት ይደግማል። ከዚህ በኋላ ድርሳናትን ይደግማል። ከዚህም በኋላ ቃልህ የጣፈጠ የመልካም መዝሙር ባለቤት የእስራኤል ንጉሥ ዳዊት ሆይ የምሳሌውን ሁሉ ትርጉም ልብ ታስደርገኝ ዘንድ እግዚአብሔርን ማመሰግን ዘንድ እመቤታችን ድንግል ማርያምን አመሰግናት ዘንድ ወደ እኔ ና። እየጮኩኝ ስለ ኃጣንና ስለ ጻድቃን የሚናገረውን መዝሙረ ዳዊትን እደግማለሁ። ጣዖትን በሚያመልኩ በዝንጓን ምክር ያልሄደ ንዑድ ክቡር ነው በማለት እኔ በአባቴ ፊት በወጣትነት ሳለሁ ከወንድሞቼ ታናሽ ነኝ እስከሚለው 150 መዝሙረ ዳዊት ድረስ በፍጥነት ደግሞ ይፈጽማል። መዝሙረ ዳዊትንም በሚደግምበት ጊዜ ነቢይና የእስራኤል ንጉሥ ዳዊት ከሰማይ መጥቶ 10 አውታር ያሉበትን መሰንቆውንና በገናውን ይደረድርለትና ፈጽሞ በማስደሰት ያነጋግረዋል። ከዚህ በኋላ የሙሴን ጸሎትና የነቢያትን ምስጋና የተመሰገነ ምስጉን የሚሆን እግዚአብሔርን እናመሰግናለን ብሎ እስከ መጨረሻ 15ቱን የነቢያት ጸሎት ይፈጽማል። 15ቱ ነቢያት ወደሱ መጥተው ይሰሙታል፣ ይባርኩታል፣ ይቀድሱታል። የተሸሸገውን ምስጢር ይገልጹለታል። አስቀድሞ የተደረገውን ወደፊት የሚመጣውን በመጨረሻም ዘመን የሚደረገውን ምስጢር ሁሉ ይነግሩታል። ከዚህ በኋላ የንጉሡ የሰለሞን 5ቱ ምስጋናዎችን ማንበብ ይጀምራል። ንጉሥ ሰለሞንም ወደሱ መጥቶ ሲያነብ ይሰማዋል። የሰለሞን መኃልየን በፈጸመ ጊዜ ሰለሞን የሥጋንና የመንፈስን ጥበብ ያስተምረዋል።
ይህን ከፈጸመ በኋላ እናታችን ቅድስት ድንግል ማርያም ሆይ ለአንቺ ሰላምታ ይገባሻል። ከአዳኙ አውሬ ከዲያብሎስ ታድኝን ዘንድ እንማጸንሻለን። ስለ እናትሽ ስለ ቅድስት ሐና ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ሆይ ዛሬ ማህበራችንን ባርኪ ይላል። አምላክን የወለደች የእመቤታችን የድንግል ማርያም ጸሎት ሰውነቴ እግዚአብሔርን ታከብረዋለች የሚለውን እስከ ፍጻሜው ይጸልያል። ከዚህ በኋላ የእመቤታችን የድንግል ማርያም ውዳሴዋን ሲጀምር አምላክን የወለደች እመቤታችን ማርያም ከልጇ ከወዳጇና ከሚካኤል ከገብርኤል ከእልፍ አእላፋት መላእክት ሁሉና ከ99ኙ ነገደ መላእክት ጋር እሱ ካለበት ፈጥና ትደርሳለች። ክቡር አቡነ እስትንፋሰ ክርስቶስ ባለበት ቦታ ታላቅ ጉባኤ ይሆናል። ከአንቀጸ ብርሃን ጋር የሰባቱን ዕለታት ውዳሴዋን እስኪፈጽም ድረስ ሁሉም ምስጋናዋን ለመስማት ይሰበሰባሉ። ትውልድ ሁሉ ብፅዕት ይሉኛል እንዳለ ሁሉን ካደረሰ በኋላ አቡነ ዘበሰማያትን ይጸልያል። ለእመቤታችንም ይሰግዳል። መላእክትና ጻድቃን ሰማዕታትም ሁሉ ወደ ሲኦል ወርደው የአባታችንን ጸሎት ምክንያት በማድረግ በኃጢአት የተፈረደባቸውን ነፍሳት ከሲኦል አውጥተው ወደ ገነት ያስገባሉ። የነፍሳትም ቁጥራቸው 70,000 ነው። ከዚህ በኋላ ቅዱሳን አባቶች በየማዕረጋቸው ባርከው ወደ ቦታቸው ወደ ገነት በገሃድ እያያቸው ይወጣሉ። እስከ 7ቱ ሰማያት ድረስ ይወጣሉ። ከዚህ በኋላ የሥላሴን መልክ፣ የእመቤታችንን መልክ፣ የጌታችን የኢየሱስ ክርስቶስን መልክ፣ የጻድቃን የሰማዕታትን፣ የሊቃነ መላእክትና የአእላፋት መላእክትን መልክ ይጸልያል። በሚጸልይበትም ጊዜ ጻድቃን ሰማዕታት ወደሱ መጥተው በማድነቅ ሰላምታ ሰጥተውት ከሱ ይሰወራሉ። አጋዕዝተ ዓለም ሥላሴም የመንፈስ ቅዱስ ሀብት የሚሆን ተጋድሎህን፣ ጾም መጾምን፣ መጸለይን፣ ንጽሕናን፣ ትጋትን፣ ቸርነትን፣ ቃል ኪዳንን በላይ በላዩ እየደረቡ አጎናጽፈው ሰጡት። ቆሞ በሚጸልይበት ጊዜ ፊቱን ወደ ምስራቅ መልሶ አትብ ገጽዬ በማለት በትምህርተ መስቀል ምልክት ገጹን 3 ጊዜ ያማትባል። ወደ ሰማይ አንጋጦ እጁን ዘርግቶ ዘወትር ይጸልያል። ክፉንም ከመስማት ጆሮቹ ተከልክለዋል፣ ክፉንም ከማየት ዓይኖቹ ተከለከሉ። የማይረባና የማይጠቅም ነገር አይሰማም። የእግዚአብሔርን ምስጋና ሲያነብ ለከንፈሮቹ እረፍትን አይሰጣቸውም። በየቀኑ ከነግ እስከ ማታ ሲማር ይውላል። ሌሊትም አይተኛም። ቆሞ ከማታ እስከ ንጋት ሲጸልይ የዳዊትን መዝሙር ያደርሳል። የአባታችን የአቡነ እስትንፋሰ ክርስቶስ አንደበትና የቃሉ ጣዕም እጅግ ያማረ ነው። በተራራና በኮረብታ ላይ እንደሚበቅል በነፋስ ፊትም እንዳለ ሳር እንደመረረ እንደ ሞትም ጽዋ እንደ ተላም ጥንብ የዓለምን ጣዕም ናቀ። ለመንፈስ ቅዱስ ሰረገላ ሆነለት፣ በሱም ላይ አደረ። በሰው ልጅ ያልተሰራ የሃይማኖትና የጥምቀት የምግባር የንጽህና መጎናጸፊያን ተጎናጸፈ። በኦሪት ሕግ ልባብ ጉንጮቹን ለበበ። ጾምና ትዕግስት አርምሞም ልጓም ሆኑለት። እግሮቹ በሐዋርያት ወንጌል ጭንጫ ላይ ቆሙ። ቅድስትና ንጽሕት ድንግል በምትሆን በማርያም ፍቅር ገመድ ተጎተተ። የአሸናፊ እግዚአብሔር ስሙን በመፍራት ሰውነቱን ይገስጻል። በጻድቃንና በሰማዕታት ጎዳና ሰውነቱን እየገሰጸ ያሮጠዋል። ከጸናች ጭንጫ ውሃን በማፍለቅ አናብርትና አናብስትን በማሰገድ በመኳንንትና በነገስታት ፊት ኃይልን እስከ ማድረግ በሰይጣን ላይ የነፍስና የሥጋን ድንግልና ጠብቆ ሰውነቱን በገድል ያስጨክናታል። ይኸውም የእውቀትን ብርሃን ገልጦለት የሚመራው የሚጠብቀው ድንቅ ተአምር የሚያደርግለት መንፈስ ቅዱስ ነው። እርሱም ጻድቃን ደጅ የሚጠኑት ወደ ሕይወት ተስፋ መንግሥተ ሰማያት እስኪያስገባ አይለየውም። ጻድቃንም ሞት፣ ሕመም፣ ሐዘን ወደሌለበት ወደ መልካም ጎዳና ይገባሉ። ጸሎቱ በረከቱ ከኛ ከሁላችንም ጋር በእውነት ያለ ሐሰት ይደረግልን፣ አሜን። በእውነት ምዕራፍ 3 ነቢዩ የጥበብ መጀመሪያ እግዚአብሔርን መፍራት ነው እንዳለ ከመምህሩ ኪራኮስ ዘንድ እግዚአብሔርን በመፍራት አደገ። የነቢያትን የሐዋርያትን መጽሐፍ ብሉያትንና ሐዲሳትን ከመዝሙረ ዳዊት ጋር ተማረ። የቤተ ክርስቲያንንም ትምህርት ሕግ ከመፈጸም ጋር ተምሮ በፈጸመ ጊዜ አበምኔቱ ኪራስ መርቆ ለአባቱ ለመልአከ ምክሩ ልጁ እስትንፋሰ ክርስቶስን ሰጠው። ከዚህ በኋላ ስሙ ማርቆስ ወደሚባል ጳጳስ ክህነት ይሰጠው ዘንድ ወሰደው። ጳጳሱም ይህን ሕፃን ባየ ጊዜ ስለ ዕውቀቱ እጅግ ደስ አለው። ባርኮም ዲቁና ሾመው። እንደ ቀዳሜ ሰማዕት እስጢፋኖስ ጸጋና ክብርን የተሞላ ሆነ። ክህነትን ስለተቀበለ ከአባቱ ጋር ፈጽሞ እየተደሰተ ወደ ሀገሩ ዳውንት ገባ። ክህነትን ከተቀበለ በኋላ ወደ እግዚአብሔር አብ ቤተ ክርስቲያንና ወደ እመቤታችን ጽዮን ማርያም ወደ ጊዮርጊስ ቤተ ክርስቲያን ገባ። ስለ ቁርባን ምስጢርና የቤተ ክርስቲያን ሥርዓት ስለመጠበቅ ለቤተ ክርስቲያን ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ስለማገልገል የሚናገረውን የሕግ መጽሐፍትን ሰምቶ የተልእኮን ሥራ በትጋት ይሠራ ዘንድ ጀመር። ቅዱስ እስትንፋሰ ክርስቶስም ይህች የሕግ መጽሐፍ የመከረች ምክር
ከዛሬ ጀምሮ ትዝ ትዝ ትበለኝ፣ እንደ ቀለበት በደረቴ፣ እንደ ክትባት በክንዴ፣ ለስንቅ እንደተቋጠረ ወርቅ ቤተክርስቲያንን ለማጌጥ እንደ ዝርግፍ ወርቅ ትሁነኝ። ዋኖስ ከእናቱ ጋር እንደሚቀመጥ አባታችን እስትንፋሰ ክርስቶስም የዲቁናን ሥራ ይዞ በአባቱና በእናቱ ሀገር በእግዚአብሔር አብ ቤተክርስቲያን ለአገልግሎት ታጥቆ ያገለግል ነበር። በዲቁናም ሥራ እየተላላከ ብዙ ዓመታትና ዕለታት ቄስ ከሚሆን ከአባቱ ከመልአከ ምክሩ ጋር በዲቁና አገለገለ። ዳግመኛም ውሃን በመቅዳት እንጨት በመፍለጥና በመልቀም እየታዘዘ ለእናትና ለአባቱ ይላላክ ነበር። በአርባ ጾም ከገዳሙ በታች ባለች ዋሻ ተደብቆ ሰው ሳያየው ይጾም ነበር። ከዕለታት በአንድ ቀን በእግዚአብሔር አብ የበዓል ቀን ወደ ቤተ ክርስቲያን ገብቶ ሲቀድስ ወንጌሉ ከተነበበ በኋላ እንደ አባቶቻችን ሥርዓት ንዑሰ ክርስቲያን የሆናችሁ ውጡ ሲል የማይገባቸው ያን ጊዜ ወጡ፣ የሚገባቸው የክርስቶስ ሥጋውንና ደሙን ተቀበሉ። አባቱ መልአከ ምክሩም ልጁ እስትንፋሰ ክርስቶስን ልጄ በዚህች ዕለት ስንት ሰው ቆረበ ብሎ ቢጠይቀው እሱም ለአባቱ ከ840,000 ሰዎች በድፍረት ስለተቀበሉ በእሳት ሰንሰለት ታስረው በእሳት አለንጋ መላእክት እየገረፏቸው እስከ ቤታቸው አደረሷቸው። የሚገርፏቸውም የመላእክት ቁጥራቸው 999 ናቸው አለው። ከዕለታት በአንድ ቀን ወንጌል ሲመለከት የተቀደሰውን ለውሻ አትስጡ ያለውን አገኘው። ይህን ካየ በኋላ እንደ እሳት የሚያቃጥል በጽኑ እንባ ጸሎትን ጸልዮ በመጎናጸፊያ ፊቱን ዳብሶ ታቦትን ተሳልሞ ተሰናብቶ በጠዋት ወጥቶ ሄደ። ዳግመኛም አባቱንና እናቱን የከረፋ ይህን ዓለም ናቅሁት፣ አቃለልኩት፣ ወንድሞቼ ያገልግሏችሁ፣ እኔም ልዩ ክቡር የሚሆን የምንኩስና ልብስን እቀበል ዘንድ ወደ ገዳም እሄዳለሁ አላቸው። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ እንዳለ። ከዚህ በኋላ አባቱ በታቦቱ ፊት ረጅም ጸሎት ጸልዮ ይመነኩስ ዘንድ ይሂድ፣ ስልጣኑ እስከ ሰማይ ከፍ ከፍ ይላል፣ ስም አጠራሩም ከዓለም ዳርቻ እስከ ዓለም ዳርቻ ይወጣል፣ እነዚህም ወንድሞቹ የብዙ ብዙ ይሆናሉ የሚል ቃል ከሰማይ ሰማ። አባቱ መልአከ ምክሩም ይህን ቃል ሰምቶ የሰማውን ቃል ሁሉ ለእስትንፋሰ ክርስቶስ ነገረው። አባቱም አቡነ ዘበሰማያትን ጸልዮ ሸኘው። አባታችን አቡነ እስትንፋሰ ክርስቶስም በተወለደ በ14 ዓመቱ ወጥቶ ገዳማትን እየጎበኘ ሄደ። የእግዚአብሔርን መልአክ መርቶ አሌፍ ኖን ሕግ ለእግሬ መብራት ለጎዳናዬ ብርሃን ነው እያለ ወደ ምስራቅ አደረሰው። ትእዛዝህን በመፈጸም እውነተኛ በሆነ ሕግ እሄድ ዘንድ ምያለውና አቤቱ ጎዳናህን ምራኝ። 9 ቃላትን እጠብቅ ዘንድ ጨከንኩ፣ 10 ቃላትን እጠብቅ ዘንድ ስሜኒ መሐሪ ወመስተሳል ስላልከው ስለ ስም ብለ ከተስፋዬ አታሳፍረኝ፣ የእውነት ቃልን ከአንደበቴ አታስወግድ አለ። የእስራኤል አምላክ ጎዳናውን እያቀናለት አባታችን አቡነ እስትንፋሰ ክርስቶስ ደብረ ሐይቅ ሄዶ ከባህረ ዳሞ ቆሞ የሙሴን ጸሎት ወደ እግዚአብሔር ጸልዮ ያለ መርከብ ባህሩን ተሻግሮ ወደ ቤተ ክርስቲያን ገብቶ ተሳለመ። አባታችን አቡነ እስትንፋሰ ክርስቶስም የክርስቶስ ማደሪያ ቅድስት ቤተ ክርስቲያን ሆይ ሰላምታ ይገባሻል ብሎ ድርሰታትን ሁሉ ጸልዮ ከዚያው አደረ። ጸሎቱና በረከቱ ከሁላችንም ጋር ይሁን፣ አሜን። በነጋ ጊዜ አባታችን በቤተ ክርስቲያን ውስጥ ቆሞ ሲጸልይ ካህናቱ አግኝተው ስለመገኘቱ ካህናቱ ተደሰቱ። ከሱ ጉዳይ ስላለኝ ወደ አበምኔታችሁ ውሰዱኝ አላቸው። ወደ መምህሩ ቤት ወስደው ስላመጣጡ ለመምህሩ ነገሩት። መምህሩም አስገቡት አለ። እስትንፋሰ ክርስቶስንም ወደ ቤት አስገቡት። ከአበምኔቱ ፊት በእግሩ ላይ ወድቆ ሰግዶ ጉልበቱን ሳመው። መምህሩ በመንፈስ ቅዱስ አውቆ አመጣጥህ እጅግ መልካም ነው፣ ልጄ ሆይ መነኩሴ ትሆን ዘንድ መጣህን አለው። አቡነ እስትንፋሰ ክርስቶስም አዎን አባቴ፣ ሐሳቤን ሁሉ አውቀሃል። ዓለምን አየኋት፣ አንድ እንኳን ጥቅም ያገኘባትን አላገኘሁም። በውስጧ የሚኖሩ ነገስታት፣ መኳንንት፣ ባለጸጎች፣ ሀብት የሌላቸው ድሆች አለን አለን ሲሉ ፈጥነው በሞት ይጠፋሉ። የኃጥአን ዕድል ፈንታቸው ጽዋ ተርታቸው እሳቱ የማይጠፋ ትሎ የማያንቀላፋ ገሃነመ እሳት ነው። እኔም ሰውነቴን ከኃጢአት ነፍሴን ከገሃነመ እሳት አድናት ዘንድ ከዚህ ዓለም ባህረ ኃጢአት በጸሎትህ መቅዘፊያ ታሻግረኝ ዘንድ ወደ ዋናተኞች አለቃ ወደ አንተ መጣው። እንደ በግ ራሱን ወደ ሰዋ ሊቀ ካህናት ክርስቶስ ወዳለበት መሰላል ጸሎት ታደርሰኝ ዘንድ እነሆ ከዓለም ሸሽቼ መጣው አለው። የኢየሱስ ሞዐ ልጅ የሚሆን አበምኔቱ ሰምቶ በእውነት እግዚአብሔር አንተን መርጦ እንደ አባታችን አቡነ ተክለ ሃይማኖት ዓለምን በመናቅ የመስቀል ሞት የምትሆን መከራን ትሸከም ዘንድ በጌታችን በኢየሱስ ክርስቶስ በወንጌልም ቀንበር ትጠመድ ዘንድ በ15 አህጉር ትሾም ዘንድ ከዚህ ዓለም ለይቶ በመናኔ ያወጣህ። ጌታችንም ይወድሃል፣ እንደ በጎ አገልጋይ ያከብረሃል። ከእንግዲህ ልጄ እስትንፋሰ ክርስቶስ ሆይ መከራን ታገስ፣ ልብህንም አጽና፣ የእግዚአብሔርንም ሕግ ጠብቅ።
የቸርነቱንና የይቅርታውን ብዛት አድርጎልህ ጽናትን ሰጥቶ ከመልካም ተአምራት የተነሳ ጻድቃን አይተው ስለ አንተ እግዚአብሔርን እንዲያመሰግኑ አለው። በመነኮሳትም መጽሐፍ እንደተጻፈ 3 ዓመት ፈተነው። እስትንፋሰ ክርስቶስም በሐይቅ ገዳም ለመነኮሳት እንጨትን በመልቀም ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በማውጣት ያገለግል ጀመር። በዚያን ጊዜ የአባቶች የመነኮሳት ቁጥር ከአርድእት ጋር 800 ነበር። 3 ዓመት በገዳሙ ላሉት መነኮሳት በመላላክ ከቆየ በኋላ ቸርነቱንና መልካም ሥራውን፣ ትሕትናውን፣ ባህሪ ዕንቁ እንደሚባል የጠራ ንጽሕናውንና ትዕግስቱን፣ ትሩፋቱን፣ ጽድቁን ባዩ ጊዜ በጣም ደስ አላቸው። ዳግመኛም ሀብተ ክህነቱን፣ ጸሎቱንም እንደሚያዘወትር ለዘላለሙ ኃጢአት፣ ትዕቢት፣ ትዝርት፣ ክፋት፣ ስስት፣ ቅናት፣ ሽንገላ፣ ሐሜት፣ ቁጣም እንደሌለበት አይተው ተረዱ። በፍቅርና በየዋህነት ጸሎትን ለመጸለይ ይጨነቃል እንጂ አይሰንፍም። የእጅ ሥራ በሚሰራበት ጊዜ ሁሉ በአፉ እየጸለየ በእጁ ይሰራ ነበር። ከ3 ዓመት በኋላ ማህበሩ ወደ አበምኔቱ ገብተው ይህ ልጅ በመልካም ሥራ ፍጹም ነው፣ ክፋት የለበትም፣ መልካም ሥራን ሁሉ ፈጽሟል ብለው ለአበምኔቱ ነገሩት። ከ3 ዓመት በኋላ የአባ እንጦንስና የአባ መቃርስን፣ የአባ ጳውሊንና የአባ አርሳኒዮስን፣ የአባ ኤዎስጣቴዎስንና የአባ አብሳዲን፣ የአባ ነቢዩድንና የአባ አቢብን፣ የአባ መቃቢስንና የኤላሪዮንን፣ የአባ ኪሮስንና 7 ዓመት በአፉ ድንጋይ ጎርሶ የኖረ የአባ አጋቶንን የቅዱሳንን ገድል ሁሉ በመከተል ሥርዓታቸውንም በመከተል አሳየ፣ ለሁሉ አርአያ ሆነ። አበምኔቱም የእነዚህ ሁሉ በረከት በአንተ ላይ ይደር ብሎ ከባረከው በኋላ የምንኩስናን ልብስ አለበሰው። አስኬማን የኢትዮጵያ ሊቀ ጳጳሳትና የገዳማት አለቃ የመነኮሳት አባት ከሚሆን ከአባ ሙሴ ሕንፃ ደብረ ድባ ከሚባል ቦታ ተቀበል አለው። ከዚህ በኋላ እስትንፋሰ ክርስቶስ የደብሩ መጋቢና ሊቀ ዲያቆን ተሾመ። መምህሩንና ገዳሙንም ቤተ ክርስቲያኑንም አስደሰተ። ቤተ ክርስቲያንም በመላላኩ በመልካም ጸባይ ሆኖ በማመስገንም ተደሰተችበት። የምንኩስናን ልብስ ለብሶ ጥቂት ወራት ከቆየ በኋላ የማህበሩን መነኮሳት ተሰናበታቸው። እነርሱም መርቀው ሸኙት። ወደ ጳጳሱም ሄዶ ካንተ ባረክ ዘንድ መጣው አለው። ጳጳሱም እስትንፋሰ ክርስቶስን ባየ ጊዜ በምግባር በሃይማኖት እግዚአብሔርን በመፍራት በትምህርት እንዳደገ በመንፈስ ቅዱስም እንደጸና በእግዚአብሔርም ጸጋ ፍጹም እንደሆነ አውቆ እንደ ሊቀ ሐዋርያት ጴጥሮስ የቅስናን ሥልጣን ሰጠው። ጳጳሱም የቃሉን አነጋገር የአንደበቱንም ጣዕም ባየ ጊዜ አደነቀ። በሱ ዘንድ ስውር ምስጢርን አይቷልና ከጥቂት ቀን በኋላ ቁምስናን፣ ኤጲስቆጶስነትን፣ 3ቱንም ሥልጣን ሰጠው። ከዚህ በኋላ አባታችን እስትንፋሰ ክርስቶስ ጌታችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ሰውነቱን በገራህተ መስቀል የጣለ ነፍሱን ያገኛታል፣ ስለኔ ሰውነቱን በገራህተ መስቀል ይጣል ያለውን አስቦ በጾምና በጸሎት በትሕርምት በስግደት ኖረ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰው ዓለሙን ሁሉ ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል ያለውን አስቦ ለኃጥአን ፍዳ ለጻድቃን ተድላ ደስታ እንዳላቸው አሰበ። ይህን አስቦ ከጳጳሱም ቤት ተባርኮ ከሸዋ አካባቢ ከምትገኝ ደብር ድንቅ ተአምራትን እያደረገ እንደ ጌታችንና እንደ 12ቱ ሐዋርያት አጋንንትን ያወጣ፣ ድውያንን ይፈውስ፣ ለምጽን ያነጻ ጀመር። ክብርት በምትሆን በጸሎቱ ባመኑ ጊዜ ብዙ ድውያን ይፈወሱ ነበር። ተአምራት በማድረግ ከሐዋርያት አያንስም ነበር። በድውያንም ላይ እጁንና መስቀሉን ጭኖ ፈጥኖ ይፈውሳቸው ነበር። የኢትዮጵያ ሰዎችም ትሕትናውን፣ ንጽሕናውን፣ ቅድስናውን፣ ክብሩን፣ የቀና ሃይማኖቱን፣ መፈወሱን የአባታችን የአቡነ እስትንፋሰ ክርስቶስን ዝናውን በሰሙ ጊዜ ብዙ ሰዎች ወደ እርሱ መጡ። ዳግመኛም ዲያቆናትና ካህናት ኤጲስቆጶሳትም ከሸዋ ሀገርና ከአማራ ሳይንት ከኢትዮጵያ ምድር ሁሉ ከእርሱ ይባረኩ ዘንድ ወደ እርሱ መጡ። እሱም ነዳያንን፣ ምስኪናንን፣ ፈላሲያንን ወዶ ይቀበላቸዋል፣ እንጀራንና ውሃን ይሰጣቸዋል። የመላእክትን ንጽሕና ይወዱ ዘንድ 10ሩ ቃላተ ኦሪትንና 6ቱ ቃላተ ወንጌልን ይጠብቁ ዘንድ ለሰዎች ያስተምራቸዋል። በጾም በጸሎት በተጋድሎ የአባቶቻችንን ሃይማኖት በማስተማር ኃጥአንን መክሮ ገስጾ ልዑልና ሕያው እግዚአብሔርን ወደ ማወቅ ይመልሳቸዋል። ደጋጎችንም ሰዎች የዲድ ስቅለያና የሲኖዶስን መጽሐፍ ያስተምራቸዋል። የጀመሩትንም እንዲፈጽሙ ይመክራቸዋል። መምህራንንም ለሕዝበ ክርስቲያን ያስተምሩ ዘንድ የመጽሐፍን ቃል ያሳስባቸዋል። በአንዲት ቀን የፈወሳቸው ሕሙማንና አይነ ስውሮች፣ አንካሶች፣ በክፉ ደዌ የተያዙት ቁጥራቸው 80,000 ነው። በፈወሳቸውም ጊዜ እነሱም ተጸጽተው ከኃጢአታቸው ወደ ንስሐ ይመለሳሉ። የአባታችን የአቡነ እስትንፋሰ ክርስቶስ ጸሎት በረከታቸው ከሁላችንም ጋር ይሁን ለዘላለሙ አሜን። በእውነት
የአባታችን የአቡነ እስትንፋሰ ክርስቶስ ተአምር ይህ ነው። ጸሎት በረከታቸው ከሁላችንም ጋር ይሁን ዛሬም ዘወትርም ለዘላለሙ በእውነት ያለ ሐሰት ይሁን ይደረግልን፣ አሜን። ከዕለታት በአንድ ቀን ሚያዝያ 9 ቀን አንድ ሰው የአባታችን መታሰቢያ ወደሚደረግበት ቦታ ሲሄድ ዳግመኛ ሚስቱ ከልጇ ጋር እንጀራንና ወይንን ተሸክማ ስትሄድ በድንገት ከገደሉ ላይ ወደ ታች ወደቀች። ያን ጊዜ የእስትንፋሰ ክርስቶስ አምላክ አድነኝ ብላ ጮኸች። በዚያን ጊዜ እግሯና እጇ ምንም ሳይሆኑ ዳነች። ወይኑም ሳይፈስ እንጀራውም ሳይቆራረስ ወጡም ጥቂት እንኳን ሳይፈስ ያች ሴት በአባታችን ተአምር ከልጇ ጋር ተነሳች። እነዚህም እናትና ልጅ የአባታችን ገድሉንና ተአምሩን እያደነቁ በደህና ተሸክመው ሄዱ። እነሱም ወደ አባታችን ገዳም ሄደው መቃብሩን እጅ ነሱና እነሱም በአበምኔቱ እጅ እንጀራው ለሰው እንዲቀርብ አደረጉ። ከዚያ ያሉትም ከወደቁበት አባታችን በደህና እንዳስነሳቸው ሰምተው አደነቁ። እንጀራውም ሰውን አጠገበ፣ ወይኑም አረካ። እንስራውንም ለምልክት ከዚያ ተዉት። እስከ ዕለተ ሞታቸውም ድረስ የአባታችንን ዝክር ሲያዘክሩ ኖሩ። እንደዚሁ አባታችን እኛንም ከወደቅንበት ያስነሳን ዛሬም ዘወትርም ለዘላለሙ በእውነት ያለ ሐሰት ይደረግልን፣ አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ወለተ ማርያም፣ ትርሲተ ድንግል፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ኪሮስ፣ ሁለተ ሥላሴ፣ ወልደ ያሬድ፣ ሁለተ መድን፣ ገብረ መድን፣ ወለተ ማርያምና ወለተ ጻድቅ፣ ወለተ ጽዮን፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ጸዳለ ማርያም፣ ወለተ ጊዮርጊስ፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ ወለተ ገብርኤል በልዩ፣ ኃይለ ጊዮርጊስ፣ ክፍለ ዮሐንስ፣ ወለተ ማርያም ብዙአየው፣ ወለተ ሐና እመቤት፣ ኃይለ ሚካኤል እንዳለ፣ ገብረ ማርያም፣ ገብረ ጨርቆስና ወለተ ገብርኤል፣ ወለተ ጻድቅ፣ ወለተ ማርያም ፍሬ ሰንበት፣ ወለተ ዮሐንስ፣ ገብረ ሚካኤል፣ ገብረ ሥላሴ፣ ወለተ ማርያም፣ ወለተ ገብርኤል፣ ፍቅርተ ማርያም፣ ወለተ መድህን፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ወለተ ገብርኤል፣ ወልደ ሥላሴ፣ አጸደ ማርያምና ወለተ ሰማዕት፣ ወርቅ አለማው፣ ገብረ ጊዮርጊስና ወለተ ገብርኤል፣ ወለተ ገብርኤል፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ወለተ ማርያም፣ ወለተ ሕይወት፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ሰንበት፣ ገብረ ዮሐንስ፣ አባ ሳሙኤል፣ ገብረ ዮሐንስ፣ አባ ሳሙኤል፣ ወለተ አረጋዊ፣ ወለተ ማርያም፣ ወለተ ጽጌ፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ ፍቅርተ ጊዮርጊስ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ሥላሴ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ ወለተ ኪዳን፣ ወልደ ሩፋኤል፣ ገብረ ሥላሴ፣ አስካለ ገብርኤል፣ ክንፈ ገብርኤል፣ እህተ ማርያም፣ አስካለ ማርያም፣ ወልደ ገብርኤል፣ አበቡ፣ ይመር፣ አታለል፣ ተፈሪ፣ ብርቄ፣ መካሻ፣ ገብረ ጊዮርጊስ፣ ስንዴው፣ ባቢ፣ አስራተ ማርያም፣ ወለተ ማርያም፣ ሳህለ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ስህነ ማርያም፣ ወለተ አናንያ፣ ለተ ዮርዳኖስ፣ ወለተ ኢያሱ፣ አስራተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ወልደ ሚካኤል፣ ወልደ ሚካኤል፣ አመተ ማርያም፣ ገብረ ኪዳን፣ ዘውገ ማርያም፣ ጽጌ ማርያም፣ ላይከ ማርያም፣ ወለተ ማርያም፣ ወለተ ገብርኤል፣ ገብረ ኪዳን፣ ኢዛና፣ ሰላማዊት፣ ራይሻን፣ ገብረ ሥላሴ፣ ወለተ መድንና ገብረ መድን፣ እህተ ማርያም፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣
ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሐና፣ ገብረ ኢየሱስ፣ ገብረ ማርያም፣ ወለተ ሰንበት፣ ሳህለ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ፣ ኃይሉ ገብረ ሥላሴ፣ ወለተ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት